አይደል እንዴ? ይሄ እኮ የኔ ስራ ግዴታዬ ነው። ባይሆን አንቺና ማመስገን ያለብን ጊዜሽን ስለሰጠሽን በጣም እናመሰግናለን። እኛማ እኮ በዚሁ እንድናወራ ጊዜ ያገኘን። ቅድም ግን ስናወራና ስጨዋወት የነበረው ነገር እስካሁን ከአእምሮዬ ውስጥ ሊወጣ አልቻለም። አንተ እኮ በጣም ጥሩና የዋህ ሰው ስለሆንክ ነው። አደይ፣ የኔና አንቺ ግንኙነት እኮ ከዶክተርና ከጓደኝነት ያለፈ ነው። ማለት አልገባኝም። ማለት ያው ምንድነው? እስኪ ዶክተር ምንድነው? እስኪ ብለህ እሺ፣ አይቻልም። አደይ እና ዶክተር ምን እያደረጋችሁ ነው? ሰላም ጤና ይስጥልኝ። የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ የአደይ ድራማን እንዴት አያችሁት? እንግዲህ የአደይ ድራማ በጣም አሪፍ በሆነ አካሄድና ደስ በሚል አካሄድ እየሄደ ነው። እኔ አሁን እየሄደበት ያለው አካሄድ በጣም ነው የተመቸኝ። በተለይ አጨራረሱ መስጦኛል። ዶክተሩ እና አደይ አንድ ላይ ሆኖ ሲያወሩ ነበር በጣም ለረጅም ሰዓት። ከዛም በኋላ ዶክተሩ አይን ውስጥ የሆነ ነገር ሰምቲንግ ገብቶ ነበር እና እሱን ለማውጣት አደይ ተነስታ እሱ ጋር ሄዳ ነበር። እሱ ጋር ሄዳ አይኑ ላይ እንደዚህ ስትል ሩታ ከቻሳ ብላለች እና በጣም በሚገርም ሁኔታ ተመችቶኛል። ሩታ ከች ማለቷ ዘታይም ላይ ሩታ ከች ማለቷ በጣም ጸዴ። የሁለቱ ድብቅ የፍቅር ግንኙነት እና የሁለቱ ድብቅ የሆነው የፍቅር ግንኙነት በጣም በሚገርም ሁኔታ ያው አደባባይ ላይ ተሰጣ እና ይፋ ወጥቷል። አሁን ሩታ የዲብ ናት የመጣችው እንጂ የዲብ ናት ከች ያለችው። እሷ የዲብ እህት ያየችውን የሰማችውን ነገር ማውራቷ አይቀርም። እውነት ለመናገር ታወራለች። ልጅቷ በደንብ ነው የምታወራው። በደንብ ታወራለች። በደንብ ነው የምታወራው እና ያለው ሁኔታ ከባድ ነው ለመናገር። ለወንድሟ ራሷ ልትናገር ትችላለች ብዬ አስባለሁ። እኔ ለወንድሟ እስከመናገር ትደርሳለች። እኔ እንደዛ አስባለሁ ለመናገር። እናንተ በዚህ ጉዳይ ላይ ምን አስባላችሁ? ምን አይነት እይታ አላችሁ? ዴቭ ሲመጣ ሌላ ግርግር ይነሳል። ምክንያቱም እህቱ ከዶክተር ጋር አደይ ያደረገችውን ነገር ትነግራታለች እና በዛ ምክንያት
በጣም ብዙ ችግሮች ይፈጠራሉ ብዬ አስባለሁ። እስቲ የእናንተን ሀሳብ ልወቀው። በኮሜንት ላይ አስቀምጡልኝ። ብቻ በሌላ በኩል ደግሞ እነ ዳኒና ቤዛ በኪንጎና በዳይመንድ ቁጥጥር ስር ውለው ነበር። ኪንጎና ዳይመንድ ሲያጫውቷቸው ነበር። በደንብ አድርገው ነው ሲያሿቸው የነበሩት። በደንብ አድርገው ሲያጫውቷቸው ነበር። ይገባቸዋል። እንደዛ ማድረጋቸውን በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ከሰሩት ጥፋት አንጻር ለዚህ አይነት ቅጣት በደንብ ነው የሚገባቸው። የልጅቷን ሕይወት አሳጥተው ነበር እና በዛ ምክንያት ለዛ ሁሉ ጥፋታቸው እንደውም በደንብ አልቀጠቀጧቸውም። ዝም ብሎ እየሰከሱ ነው። እኔ ብሆን ያው በደንብ አሸት አደርግላቸው ነበር። ለምን በእነሱ ቦታ ያስገቡኝም? ይሄኛውን ገጸ ባህሪ እንዴት እንደሚጫወት አሳያቸው ነበር። ፊታቸው ላይ ሜካፕ ምናምን በደንብ ምናምን መሰራት ነበረባቸው። እንደተደበደቡ እንደተቀጠቀጡ ተደርጎ ሰዎችን በሚያሳምን መልኩ የሜካፕ አርቲስት ጉድለት ታይቷል። እዚህ ጋር የሜካፕ አርቲስት ጉድለት ታይቷል። ለመናገር ሜካፕ አርቲስት የላቸውም። ሜካፕ አርቲስት የላቸውም እውነት ለመናገር። እንግዲህ ወገን አዶናይ በጣም ትልቅ ችግር ውስጥ እንደገባ አይታችኋል። ከአንዳንድ ሰዎች ጋር መቃቃር ውስጥ ገብተዋል። እንዳያችሁት ነው። ቻናሉን ለማዘጋት አንፎሎ እያደረጉ ርብርብ ጀምረውበታል። 6 ሚሊዮን ደርሶ ነበር እና 5,900,000 ወደኋላ ተመልሷል። እና ሰው ከባድ ነው። ያው ይሄ ምንድነው የሚታየው እዚህ ጋር? ሁልጊዜ ሰውን ማስደሰት አይቻልም። በፍጹም ነው የማይቻለው። ሁልታይም ሰውን ማስደሰት አንችልም። የሆነን ሰው ስናስደስት የሆነ ሰው ያዝንብናል። የሆነ ሰው ሲያዝንብን የሆነ ሰው ደግሞ ይደሰትብናል። እንደዛ ነው። ተቀያያሪ ነው፣ ቫሪ ነው እና ኖርማል ነው። እንደዚህ አይነት ነገሮች ያጋጥማሉ። 100,000 ምናምን የቀነሰው ያው ምንም አይደለም። 100,000 የሚስተካከል ጉዳይ ነው። ግን ሰው ወረተኛ ነው። ሰው ግን ወረተኛ ነው። ያንን ሁሉ ስራ እንዳልሰራ፣ ያንን ሁሉ በጎ ነገር እንዳላደረገ፣ ያንን ሁሉ መልካም ነገር እንዳልሰራ አሁን ተቀይረው ሌላ ታሪክ ነው የሆኑበት። ሌላ ታሪክ እና ብቻ ይገርማሉ። በጣም ነው የሚገርሙት። በጣም ነው የሚገርሙት። እውነት ለመናገር ሰው እንግዲህ እንደዚህ ይገለባበጣል።
ይቀያየራል። ምንም ማድረግ አይቻልም። ይሄ የሰው ባህሪ ነው፣ የሰው ተፈጥሮ ነው። መቀያየር፣ መገለባበጥ፣ መለዋወጥ የሰው ባህሪ ነው። እንደዚህ ነው ስትለው እንደዛ፣ ወደዚህ ነው ስትለው ወደዚህ እና ያጋጥማል። ብቻ እስቲ ቀጣይ ክፍሎች ላይ ይፈጠራል፣ ይከስታል፣ ይሆናል ብላችሁ የምታስቡትን ማንኛውንም ሀሳብ እና አስተያየት ወይም ግምቶች በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትዘነጉ። በሚቀጥለው እስክንገናኝ ባይ